ጤና ይስጥልኝ። ዛሬ ደግሞ ብዙዎቻችንን በየቤታችን እየፈተነ ስላለውና የዕለት ተዕለት እንቅስቃሴያችንን አስቸጋሪ ስላደረገው የመገጣጠሚያ ህመም ወይም ደግሞ አርትራይተስ በሰፊው እንወያያለን። ብዙ ጊዜ ቁርጥማት ነው ወይም ደግሞ እድሜ የገፋ ሲሄድ የሚመጣ ነው ብለን ችላ የምንላቸው የሰውነት ህመሞች ትክክለኛ የህክምና ክትትል የሚፈልጉ የአርትራይተስ ምልክቶች ሊሆኑ ይችላሉ። አርትራይተስ ማለት በአንድ ወይም ደግሞ ከዛ በላይ በሆኑ መገጣጠሚያዎቻችን ላይ የሚከሰት እብጠትና ህመም ማለት ነው። ይህ ችግር በጊዜ ካልታወቀና ተገቢው ጥንቃቄ ካልተደረገለት መገጣጠሚያዎቻችንን ቅርጻቸውን እንዲያጡና ሙሉ በሙሉ መንቀሳቀስ እስከማንችልበት ደረጃ ሊያደርሰን ይችላል። ዛሬ በዚህ ቪዲዮ ውስጥ መገጣጠሚያዎቻችሁ አደጋ ላይ መሆናቸውን የሚጠቁሙ 10 ወሳኝ ምልክቶችን በዝርዝር እናያለን። ስለሆነም እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከዛ በፊት ግን ይህ ቻናል አዲስ ቻናል ስለሆነ ሰብስክራይብ እንዲሁም ደግሞ ቪዲዮንም ላይክ በማድረግ እንድትጀምሩት በትህትና እየጠየኳችሁ ወደ ቪዲዮ እማልፍ ይሆናል። አብራችሁን ቆዩ። መልካም ቆይታ። አንደኛውና የመጀመሪያው በመገጣጠሚያዎች ላይ የሚሰማ ቀጣይነት ያለው ህመም ነው። የመገጣጠሚያ ህመም የመጀመሪያውና ዋነኛው ምልክቱ ህመም ነው። ይህም ህመም እንደ አርትራይተሱ አይነት ሊለያይ ይችላል። አንዳንዴ እንቅስቃሴ ስታደርጉ ብቻ የሚሰማ ሲሆን፣ በሌላ ጊዜ ደግሞ እረፍት ላይ ያላችሁም እንኳን ሊቆረጥማችሁ ይችላል። ህመሙ የሚመጣው በመገጣጠሚያው ውስጥ ያሉ አጥንቶች እርስ በርሳቸው እንዳይጋጩ የሚረዳው ስስ ክፍል ወይንም ካርቲሌጅ በመጎዳቱ ወይም ደግሞ በመገጣጠሚያው ግድግዳ ላይ እብጠት በመፈጠሩ ነው። ህመሙ ከሳምንታት በላይ የሚቆይና በተለይ ደግሞ የአየር ጸባይ ሲቀየር የሚባባስ ከሆነ ይህ የአርትራይተስ ግልጽ የሆነ ምልክት ነው። ሁለተኛ፣ ጠዋት ጠዋት የሚሰማ የመገታተር ወይም ደግሞ የጥንካሬ ስሜት። ይህ ምልክት ለአርትራይተስ በጣም የታወቀ መለያው ነው። ጠዋት ከእንቅልፋችሁ ስትነሱ ወይንም ለረጅም ሰዓት ተቀምጣችሁ ስትነሱ መገጣጠሚያዎቻችሁ በተለይ እጅና እግሮቻችሁ እንደተቆለፉ ወይንም እንደጠነከሩ ይሰማችኋል። ለመንቀሳቀስና ሰውነታችሁንም ለማላመድ ከ30 ደቂቃ በላይ የሚወስድባችሁ ከሆነ ይህ በመገጣጠሚያዎቻችሁ ውስጥ እብጠት እንዳለ ትልቅ ማሳያ ነው። ብዙ ሰዎች ሰውነቴ እስኪሟሟቅ ነው ብለው ቢያስቡትም እንዲህ አይነት ጥንካሬ ግን መገጣጠሚያዎቻችሁ ላይ ጉዳት እየደረሰ መሆኑን የሚጠቁም ነው። ሶስተኛ፣ በመገጣጠሚያዎቻችሁ አካባቢ የሚታይ እብጠት። ይህ ምልክት የሚከሰተው በመገጣጠሚያዎቻችሁ ውስጥ ያለው ፈሳሽ ከመጠን በላይ ሲጨምር ወይም ደግሞ የመገጣጠሚያው ግድግዳ ሲቆጣ ነው። እብጠቱ ለስላሳ ሊሆን ይችላል ወይም ደግሞ ስትነኩት የጠነከረ ሊመስል ይችላል። ለምሳሌ በጣቶቻችሁ መገጣጠሚያ ላይ እብጠት ካለ ቀለበት ለማጥለቅ ወይም ደግሞ ለማውጣት ልትቸገሩ ትችላላችሁ። ይህም እብጠት በራሱ ህመም ባይኖረውም እንኳን በመገጣጠሚያዎቻችሁ ውስጥ የሆነ ችግር እንዳለና አጥንቶቻችሁም ግጭት እየፈጠሩ መሆኑን የሚጠቁም ግልጽ የሆነ ምልክት ነው። አራተኛ፣ የቆዳ መቅላትና የሙቀት ስሜት መሰማት። አንዳንድ የአርትራይተስ አይነቶች በተለይም እንደ ሩማቶይድ አርትራይተስ ያሉት በመገጣጠሚያዎቻችሁ ላይ ከፍተኛ የሆነ የመቆጣት ስሜትን ይፈጥራሉ። በዚህ ጊዜ የታመመው መገጣጠሚያ አካባቢ ያለው ቆዳ ቀይ ሆኖ ሊታይ ይችላል። በእጆቻችሁም ስትነኩት ደግሞ ከሌላው የሰውነታችሁ ክፍል ይልቅ ሞቅ ያለ ሆኖ ይሰማችኋል ወይም ደግሞ ታገኙታላችሁ። ይህም የሙቀት ስሜት የሚያሳየው የሰውነታችሁ በሽታ የመከላከል ስርዓት በመገጣጠሚያዎቻችሁ ላይ ጥቃት እያደረሰ መሆኑን ወይም ደግሞ ከፍተኛ የሆነ ኢንፌክሽን እንዳለ ነው። ይህም ምልክት ካለባችሁ ጉዳቱ ወደ አጥንቱ ከመሸጋገሩ በፊት ትኩረት መስጠቱ አስፈላጊ ነው። አምስተኛ፣ የመንቀሳቀስ አቅም መቀነስ። መገጣጠሚያዎቻችን የተፈጠሩት በነፃነት እንድንታጠፍ፣ እንድንዘረጋና እንዲሁም ደግሞ እንድንሽከረከር፣ እንድንንቀሳቀስባቸው ነው። ነገር ግን አርትራይተስ ሲጀምር እነዚህ እንቅስቃሴዎች ይገደባሉ። ለምሳሌ እጆቻችሁን ወደ ላይ ሙሉ በሙሉ መዘርጋት ሊከብዳችሁ ይችላል፣ ወይም ደግሞ ጉልበታችሁን ሙሉ በሙሉ ማጠፍ ሊሳናችሁ ይችላል። መጀመሪያ ላይ ይህ የሚሆነው በህመሙ ምክንያት ቢሆንም ቆይቶ ግን በመገጣጠሚያ ውስጥ በሚፈጠር ጠባሳ ወይም ደግሞ የአጥንት መገፋፋት ምክንያት እንቅስቃሴው በቋሚነት ሊገደብ ይችላል። ቀለል ያሉ የቤት ውስጥ ስራዎችን ለመስራት ወይንም ደረጃ ለመውጣትም መቸገር የዚሁ ምልክት ማሳያ ነው። ስድስተኛ፣ በመገጣጠሚያዎቻችሁ ላይ የሚሰማ ድምፅ። ጉልበታችሁን ስታጥፉት፣ ስትዘረጉት ወይም ደግሞ ደረጃ ስትወጡ ቋ የሚል ወይም ደግሞ እንደ መፋጨት ያለ ድምፅ ይሰማችኋል። ይህ ድምፅ የሚፈጠረው በመገጣጠሚያዎቻችሁ መካከል ያለው ስስ አጥንት ወይንም ካርቲሌጅ በመላላጡ ወይም ደግሞ በመሳሳቱ ምክንያት አጥንት ከአጥንት ጋር ሲፋተግ ነው። ብዙ ጊዜ ድምፁ ብቻውን ህመም ላይኖረው ይችላል። ነገር ግን ድምፁ ከህመም ወይም ደግሞ ከእብጠት ጋር አብሮ የሚመጣ ከሆነ መገጣጠሚያዎቻችሁ በከፍተኛ ሁኔታ እየተጎዳ መሆኑን የሚጠቁም
ግልጽ የሆነ ትልቅ ምልክት ነው። ይህንን ድምፅ ችላ ማለት ወደፊት መገጣጠሚያው ሙሉ በሙሉ እንዲቆለፍ ሊያደርገው ይችላል። ስለዚህ ችላ ማለት በፍጹም የለባችሁም። ሰባተኛ የመገጣጠሚያዎች ቅርጽ መለወጥ። አርትራይተስ በሰውነታችን ውስጥ ስር እየሰደደ ሲሄድ በመገጣጠሚያዎቻችን ላይ የሚታይ የቅርጽ ለውጥን ሊያመጣ ይችላል። ለምሳሌ የእጅ ጣቶቻችሁ ወደ አንዱ ጎን ሊዘሙ ወይም ደግሞ በመገጣጠሚያዎቻችሁ ላይ ጉብታ ሊያወጡ ይችላሉ። ይህ ማለት እብጠትና ቅርጹም ደግሞ ሲቀየር ታስተውላላችሁ ማለት ነው። እንዲሁም የጉልበት አጥንት ወደ ውጭ ወይም ደግሞ ወደ ውስጥ ሊወጣ ይችላል። ይህም የሚሆነው በመገጣጠሚያዎቻችሁ ውስጥ ያለው እብጠት አጥንቱንና ጅማቱን ገፍቶ ከቦታው እንዲወጣ ስለሚያደርገው ነው። የቅርጽ ለውጥን መታየት ከመጀመሩ በፊት ሕክምና ማግኘት የቆይታ ጊዜው ለማራዘምና እንዲሁም ደግሞ ጉዳቱን ለመቀነስ ይረዳል ማለት ነው። ስምንተኛ የጡንቻ መዳከም። በመገጣጠሚያ ህመም ምክንያት እንቅስቃሴን ሲቀንሱ በዚያ መገጣጠሚያ ዙሪያ ያሉ ጡንቻዎች ስራ ስለሚፈቱ እየሳሱና እየደከሙ ይሄዳሉ። ለምሳሌ የጉልበት አርትራይተስ ካለባችሁ የጭናችሁ ጡንቻዎች ሊሳሱ ይችላሉ። በዚህ ጊዜ ደረጃ ለመውጣት ወይም ደግሞ ከመቀመጫችሁ ለመነሳት ከፍተኛ ድካም ይሰማችኋል ማለት ነው። ይህም ምልክት የሚያሳየው ህመሙ ከመገጣጠሚያው አልፎ ወደ ጡንቻዎች እየተሻገረ መሆኑን ነው። ጡንቻዎቻችሁም ከደከሙ ደግሞ ለመገጣጠሚያ የሚሰጡት ድጋፍ ስለሚቀንስ ህመሙ በከፍተኛ ሁኔታ ይባባሳል ማለት ነው። ዘጠነኛ ትኩሳትና አጠቃላይ የሰውነት ዝልፍልፍ ማለት። አንዳንድ የአርትራይተስ አይነቶች በተለይም የሰውነት መከላከያ ስርዓት መዛባት ወይንም አውቶ ኢሚዩን የሆኑት ለምሳሌ እንደ ሩማቶይድ አርትራይተስ ያሉት መላ ሰውነትን ሊያዳክሙት ይችላሉ። በዚህ ጊዜ በመገጣጠሚያዎቻችሁ ላይ ከሚሰማችሁ ህመም በተጨማሪ መጠነኛ ትኩሳትና ከፍተኛ የሆነ የድካም ስሜት ሊሰማችሁ ይችላል። ምንም እንኳን ከባድ ስራ ባሰሩም ቀኑን ሙሉ እንደዛላችሁና እንዳመማችሁ ወይም ደግሞ ድካም እንደሚሰማችሁ ሊታይ ይችላል ማለት ነው። ይህ ምልክት የሚያሳየው በሰውነታችሁ ውስጥ ያለው እብጠት ወይም ደግሞ ኢንፍላሜሽን በመገጣጠሚያዎቻችሁ ላይ ብቻ ተወስኖ ሳይቀር መላ ሰውነታችሁ ላይ ተጽዕኖ እያሳደረ መሆኑን ነው ማለት ነው። አስረኛና የመጨረሻው ድንገተኛና ተለዋዋጭ የሆነ የህመም ስሜት ነው። የአርትራይተስ ህመም ሁል ጊዜ አንድ አይነት ህመም አይደለም። አንዳንዴ ለቀናት ወይም ደግሞ ለሳምንታት ህመሙ ጠፍቶ ሊቆይባችሁ ይችላል። ከዛም ደግሞ በድንገት ተመልሶ ሊመጣባችሁ ይችላል። ይህ ሁኔታ ፍሌር አፕ ይባላል። በተለይ የአየር ሁኔታ ሲቀየር፣ ዝናብ ሲመጣ ወይም ደግሞ ከፍተኛ ውጥረት ወይም ደግሞ ስትረስ ውስጥ ስትሆኑ ህመሙ በከፍተኛ ሁኔታ ሊቀሰቀስባችሁ ይችላል። ህመሙ እየመጣ የሚጠፋም ከሆነ ዳነልኝ ብላችሁ ችላ ልትሉት አይገባም። ይልቁንም መገጣጠሚያዎቻችሁ ለተለያዩ ነገሮች ተጋላጭ መሆኑንና እንዲሁም ደግሞ ጥንቃቄ እንደሚሻ የሚያሳይ ከባድ የሆነ ምልክት ነው ማለት ነው። ስለዚህ ድንገተኛና እንዲሁም ደግሞ ተለዋዋጭ የሆነ የመገጣጠሚያ ህመም ካለባችሁ ይህንን በፍጹም ችላ ልትሉት የማይገባ አደገኛ ምልክት እንደሆነ ማወቅ ይኖርባችኋል ማለት ነው። ስለዚህ እስካሁን ያየናቸው 10 ምልክቶች መገጣጠሚያዎቻችን እርዳታ እየፈለገ መሆኑን የሚጠቁሙ ምልክቶች ናቸው ማለት ነው። አርትራይተስን ለመከላከልና ህመሙን ለመቀነስ የአኗኗር ዘይቤያችንን ማስተካከል ቀዳሚው ተግባር ነው። በመጀመሪያ ደረጃ የሰውነት ክብደታችንን መቆጣጠር አለብን። ምክንያቱም ትርፍ ክብደት በመገጣጠሚያዎቻችን በተለይ ደግሞ በጉልበትና በወገብ ላይ ከፍተኛ የሆነ ጫናን ይፈጥራል። በተጨማሪም መገጣጠሚያዎቻችንን የማያጨናንቁ እንደ ዋናና እርምጃ ያሉ የአካል ብቃት እንቅስቃሴዎችን ማድረግ ጡንቻዎቻችን እንዲጠነክሩና እንዲሁም ደግሞ ለመገጣጠሚያዎች ድጋፍ እንዲሰጡ ያደርጋል ማለት ነው። በምግባችን ውስጥ ደግሞ እብጠትን የሚቀንሱ እንደ ዝንጅብል፣ እርድ፣ ነጭ ሽንኩርትና የአሳ ዘይት በተለይ ኦሜጋ ስሪ ያሉትን ማዘውተር ትልቅ ለውጥን ያመጣል ማለት ነው። ምልክቶቹ ከታዩብን ግን ሐኪም በማማከር ተገቢውን ምርመራ ማድረግና እንዲሁም ደግሞ መፍትሄ ማግኘት እንደሚገባን አሳስባችኋለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። ሌሎችም እንዲማሩበትና ይህ ቪዲዮም ሌሎች ጋር ተደራሽ እንዲሆን ስለሚጠቅም ማለት ነው። ስለዚህ ቪዲዮን ሼር እንዲሁም ደግሞ ላይክ እንድታደርጉልኝ በትህትና ጠይቃችኋለሁ። ለዛሬ በዚያ በቃው። በቀጣይ ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።